ህወሓት በዚህ ሳምንት ውስጥ በወልቃይት ውጊያ ለመክፈት እቅድ ማውጣቱ ተሰማ። ጀነራል ምግበይ ለታጣቂዎች ትዕዛዝ መስጠታቸውም ተሰምቷል። በሌላ በኩል ሻዕቢያ የሚፈጽመውን ትንኮሳ በተለያየ አቅጣጫ ቀጥሎበታል። ዝርዝሩን ይዘናል። የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር መከሩ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ደግሞ በቀጣይ ሳምንት አዲስ አበባ ይገባሉ። እነዚህ ሁለት ጉብኝቶች እየተደረጉ ያሉት ሮይተርስ ኢትዮጵያ በሱዳኑ ጦርነት እጇን ከታለች የሚል ሐሰተኛ ዘገባ ባሰራጨ ማግስት መሆኑ ታውቋል። ታዳምጡታላቸው። ጠላቶቻችንን እንደ ሸረሪት ድር እንበጥሳቸዋለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስጠነቀቁ። ጠላት ወጥመድ እያጠመደ ነው፣ ነገር ግን በጥሰን እናልፋለን ሲሉም አክለዋል። በዘገባችን አካተነዋል። አቶ ጌታቸው ረዳ የሚመሩ ፓርቲ ዘመቻ ተከፍቶብኛል አለ። እኔን ነፍጥ ካነሱ ኃይሎች ጋር አታነካኩኝ ብሏል። ምን ነግራችሁ ጉዳይ ነው። ዩናይትድ አረብ ኤምሬትስ ሮይተርስ ያወጣውን ዘገባ አስተባበለች። በሱዳን ጦርነት እጅ የለበትም ስትል አስተባብላለች። ኢትዮጵያ በበኩሏ ዝምታን መርጣለች። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር መከሩ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ደግሞ በቀጣይ ሳምንት አዲስ አበባ ይገባሉ። እነዚህ ሁለት ጉብኝቶች እየተደረጉ ያሉት ሮይተርስ ኢትዮጵያ በሱዳን ጦርነት ውስጥ እጇን ከታለች የሚል ሐሰተኛ ዘገባ ባወጣ ማግስት መሆኑ ታውቋል። የዲፕሎማሲዋ መዲና አዲስ አበባ በዚህ ሳምንት የዓለም አቀፍ የፖለቲካን ብርት ብቻ ሳትሆን የአፍሪካ ቀንድን የለውጥ አውሎ ነፋስ የምታስተናግድ በት ወሳኝ ምዕራፍ ላይ ትገኛለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን ሀገራት መሪዎችና መልእክተኞችን እያፈራረቀ ሲያስተናግድ በቤተ መንግስቱ አዳራሾች የሚደረጉት ውይይት አጀንዳዎች ግን ከወትሮ የተለዩ እጅግ በጥብቅ ሚስጥር የተያዙና የቀጠናውን የሰላምና የጦርነት ዕጣ ፈንታ የሚወስኑ መሆናቸው ግልጽ እየሆነ መጥቷል። የዚህ እውነታ ቁልፍ ተዋናይ የሆኑት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን የካቲት 4 ቀን 2018 ዓ.ም አዲስ አበባ መግባታቸውን እንዲሁም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ሻንጣቸውን ጠቅልለው ለጉብኝት ይመጣሉ ተብሎ መነገሩ በአፍሪካ ቀንድ ሰማይ ላይ ያንዣበበው የጦርነት ደመና ምን ያህል እንደጠቆረ የሚያመላክት ነው ተብሏል። ነገር ግን የዚህን ከፍተኛ የዲፕሎማሲ ጉብኝት ድባብ ሙሉ ለሙሉ የቀየረውና የፖለቲካ ጠረጴዛውን የገለበጠው ትናንት ምሽት ዓለም አቀፍ የዜና ወኪል ሮይተርስ ያወጣው ዜና ነው። ሮይተርስ የምርመራ ዘገባ ሰርቻለሁ ያለው ነገር ግን ኋላ ላይ በሚጣራበት ጊዜ በግብፃውያን ሪፖርተሮች የተቀነባበረው መረጃ እንደሚያመለክተው ኢትዮጵያን በድብቅ በሺዎች የሚቆጠሩ የሱዳን ፈጥኖ ደራሽ ኃይል RSF ተዋጊዎችን በግዛቷ ውስጥ እያሰለጠነች ትገኛለች ይላል። የዜና በካርቱም በካይሮና በሪያድ የፈጠረው ድንጋጤ ቀላል አይደለም። ይህ ጉዳይ በቀጥታ ከሪያድና ከአቡዳቢ የጥቅም ፉክክር ጋር በእጅጉ ተሳሰራል። ሮይተርስ በፌደራሉ መንግስትና በህወሓት መካከል በሚደረጉ ግጭቶች ወቅት ሐሰተኛ መረጃዎችን በርካታ ጊዜ ሲያሰራጭ ቆይቷል። በወገንተኝነቱም በኢትዮጵያ መንግስት በኩል ሲከሰስ ቆይቷል። አሁን ደግሞ በአራት የግብፃውያን ሪፖርተሮች የተሰናዳው ዘገባ በቀጠናው ላይ አዲስ ክልል ለማፍጠር ታስቦ የተሰናደረ የሚሉ በርካታ ተንታኞች ያስቀምጣሉ። ዜናውን ተከትሎ የሱዳኑ RSF የኤምሬትስ ድጋፍ እንዳለ ይታመናል። ኢትዮጵያ ይህን ያህል እያሰለጠነች ነው ማለት ነው። ጠቅላይ ሚኒስትር አብይ በሱዳን ጉዳይ ላይ ሙሉ በሙሉ ከኤምሬት ጋር ተሰልፈዋል ወደሚል ድምዳሜ እንዲደረስ ታስቦ ተሰርቷል። ሳውዲ አረቢያ ደግሞ የቀይ ባህር ደህንነትን ለኤምሬትስና ለተላላኪዎቿ ብቻ ሳልፋ መስጠት አትፈልግም። የሉል ፋይሰል አዲስ አበባ መምጣት ይህንን የኤምሬትስና ወታደራዊ ጥምረት ለመበተን ወይ ቢያንስ ኢትዮጵያ በሱዳን ጉዳይ ያላትን አቋም እንድታለዝብ ለማድረግ የታለመ ስልታዊ የአጸፋ እርምጃ ነው እየተባለ ባንዳንዶች እየተነገረ ይገኛል። ሳውዲ የኢትዮጵያን ኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤምሬትስ ጉያ በመውጣት በቀጠናው የተመጣጠነ የኃይል አሰላለፍ ለመፍጠር እየጣረች ትገኛለች። በዚህ ሁሉ የጦርነት ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶሃንና የሳውዲ ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለመጥፋት ነው ተብሏል። ቱርክ
ለኢትዮጵያ ድሮን የምታቀርብ ለሶማሊያ ደግሞ የባህር ኃይል ጥበቃ የምታደርግ ባለ ሁለት ቢላዋ ተጫዋች ናት። ሳውዲ የቀይ ባህር ፕሮጀክቶቿን ቪዥን 2030 ለመታደግ እየባዘነች ትገኛለች። ኢትዮጵያ በሱዳን ጦርነት ውስጥ የገለልተኝነት ሚና እየተጫወተች ነው የምትገኘው። ከሰላም ብቻ አተርፋለሁ የምትለው ኢትዮጵያ እስካሁን በግብጽና በሱዳን በኩል መጠነ ሰፊ ዘመቻ ጦርነት ውስጥ እንድትገባ ቢደረግባትም በገለልተኝነቷ ጸንታ ቀርታለች። በሮይተርስ በኩል በግብጻውያን ሪፖርተሮች የተሰናዳው ዘገባ ሆነ ብሎ ኢትዮጵያን ወደ አንድ አቅጣጫ በመክፋት የግብጽ የሳውዲ አረቢያና የሱዳን በትሮች እንዲያርፉባት ለማድረግ ታስቦ የተሰናዳ የሴራ ስሌት ነው። የህወሓት ኃይል በዚህ ሳምንት ውስጥ በወልቃይት ውጊያ ለመክፈት እቅድ ማውጣቱ ተሰማ። ጀነራል ምግበይ ለታጣቂዎች ትዕዛዝ መስጠታቸውም ተሰምቷል። በሌላ በኩል ሻዕቢያ የሚፈጽመውን ትንኮሳ በተለያየ አቅጣጫ ቀጥሎበታል። ጀነራል ምግበይ የሚመራው የምዕራብ ግንባር አርሚ 13 አባላት እንቅስቃሴ ያደረጉ ናቸው። ወልቃይት ጠገዴ በአዲጎሹ በኩል ለማጥቃት ዓላማቸው እንደሆነ ተነግሯል። ከአዲጎሹ ትይዩ ከተከዜ ባሻገር በምትገኘው አዲስ አሰር ከተማ ውስጥ የሰፈሩ እነዚህ ታጣቂዎች በዚህ ሳምንት ውስጥ ጦርነቱ እንደሚጀመር ተነግሯቸዋል ተብሏል። ለግዳጅ ዝግጁ ሆነው እንዲጠብቁም ታዘዋል። በሌላ አቅጣጫ ደግሞ ሻዕቢያ የሚፈጽመውን ትንኮሳ ቀጥሎበታል። የሻዕቢያ አገዛዝ ኢትዮጵያ ላይ የሚፈጽመውን ትንኮሳ በሁለት መልኩ ቀጥሎበታል። አገዛዙ የኢትዮጵያን ሉዓላዊ ግዛቶች በመጣስ በተቆጣጠራቸው መሬቶች ላይ በኢትዮጵያ ላይ የተለያዩ ጥቃቶችን እየፈጸመ ነው። ክህደት መለያ የሆነው ህግደፍ የኢትዮጵያን መሬት በኃይል መቆጣጠሩን ቢክድም የአካባቢው ነዋሪዎች ግን ሻዕቢያ ጥቃቶችን እየፈጸመባቸው መሆኑን በይፋ እየተናገሩ ነው። በሌላ በኩል ደግሞ ቡድኑ በኢትዮጵያ ያሉ አማጺ ኃይልን በስንቅና ትጥቅ በመደገፍ ኢትዮጵያን የማዳከም ስትራቴጂውን እየፈጸመ እንደሚገኝ ተጨባጭ መረጃዎች አሉ። ሻዕቢያ ግንቦት 7ን ባዘለበት አንቀልባ በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎችን በሙሉ እሽሩሩ ማለቱ ከጥንት የጀመረ ግብሩ መሆኑ በርካታ ጊዜ ሲነገር ቆይቷል። ሻዕቢያ ከኢትዮጵያ ታጣቂዎች ጋር የፈጠረው ያልተቀደሰ ጽምዶ ኢትዮጵያም በግጭት ተዘፍቃ እንድትኖር ያለውን ህልም የሚያሳይ ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ የ2018 አዲስ ዓመትን በተመለከተ በመስከረም ወር መጀመሪያ ባስተላለፉት መልእክት ማስጠንቀቂያ ሰጥተው ነበር። ፊልድ ማርሻሉ በወቅቱ በኢትዮጵያ ያሉ የውስጥ ግጭቶችን በንግግር እንዳንፈታ እንቅፋት የሆነብን የውጭ እጅ ነው፣ ያ እጅ ደግሞ ይቆረጣል በማለት አስጠንቅቀው ነበር። ይህ ያኔው የፊልድ ማርሻሉ ማስጠንቀቂያ ለሻዕቢያ የተሰጠ እንደሆነ በርካቶች እምነታቸውን እየገለጹ ይገኛሉ። ሻዕቢያ በእንዲህ መልኩ የኢትዮጵያ የውስጥ ፖለቲካ እጁን ሰዶ እየተንቀሳቀሰ ቢሆንም የኢትዮጵያ መንግስት ግን እስካሁን ዝምታን የመረጠ መስሏል። ጠላቶቻችን እንደ ሸረሪት ድር እንበጣጥሳቸዋለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስጠነቀቁ። ጠላት ወጥመድ እያጠመደ ነው፣ ግን በጥሰን እናልፋለን ሲሉም አክለዋል። የገዢው ፓርቲ ብልጽግና ምክትል ፕሬዝደንትና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጠላቶቻችን እንደ ሸረሪት ድር እንበጣጥሳቸዋለን ብለዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ብልጽግናን የሚያስቆም ኃይል የለም የሚል አዲስ ማስጠንቀቂያ ጠላት ላሏቸው ኃይሎች መልእክት ልከዋል። አቶ ተመስገን የፓርቲያቸውን የምርጫ ምልክት ይፋ ባደረጉበት መድረክ ላይ ባደረጉት ንግግር ጠላቶቻችን ወጥመድ ሁሌ ያጠምዳሉ፣ እኛ ግን እንደ ሸረሪት ድር በጣጥሰናቸው እናልፋለን ብለዋል። አቶ ተመስገን የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ ላይ እንደተናገሩት የብልጽግና ፓርቲ መምረጥ ነገም መምረጥና ለድልና ለተስፋ ድምጽ መስጠት ማለት ነው ብለዋል። ጠላቶቻችን ወጥመዶቻቸውን ሁሌ ቢያጠምዱም በቆራጥነታችን ግን እንደ ሸረሪት ድር በመበጣጠስ እናልፋለን ያሉት አቶ ተመስገን ኢትዮጵያን ወደሚመጥናት ከፍታና ተምሳሌት ሀገር እናሻግራታለን ሲሉም ተደምጧል። የሰባተኛው ጠቅላላ ምርጫ ማን ኢትዮጵያን ይምራ ከሚለው በላይ ኢትዮጵያ ወዴት እንውሰዳት የሚለው የሚወሰንበት ነው። ለእድገቷና ብልጽግናዋ ለአፍሪካም ለዓለም ምሳሌ የምትሆን ሀገር እየገነባን ነው ያሉት አቶ ተመስገን ፈተናዎቻችን ብዙ ቢሆኑም አቅማችን ግን ከፈተናዎቻችን በላይ ናቸው ብለዋል። መከራ የሰለቸው ጦርነት ያንገፈገፈው ድህነት ቃርቃር ያለውና ኋላ ቀርነት የመረረው ታታሪ ህዝብ እንዳለም ተናግሯል።
በአፋር ክልል ከሚንቀሳቀሰው ሐራ መሬት ወይም ትግራይ ሰላም ኃይል ጋር ስሙ የሚነሳው የአቶ ጌታቸው ረዳ ፓርቲ ስምረት የፖለቲካ ዘመቻ ተከፍቶብኛል አለ። የፓርቲው አመራሮች ከታጣቂ ቡድኖች ጋር ያላቸውን ግንኙነት በአደባባይ በግልጽ ማሳየታቸውን ተከትሎ ነው ፓርቲው ከሐራ መሬት ጋር ግንኙነት አለ የሚባለው። በአቶ ጌታቸው ረዳ ፕሬዝዳንትነት የሚመራው የዲሞክራሲያዊ ስምረት ትግራይ ባወጣው መግለጫ የፖለቲካ ዘመቻ ተከፍቶብኛል ብሏል። ፓርቲው በስም ያልጠቀሳቸው አካላት የሚያካሂዱትን ፖለቲካ ዘመቻዎች እንዲያቆሙ የጠቀሰ ሲሆን ባላልኩበት ስሜ እየጠፋ ነው ብሏል። ፓርቲው ዘመቻ የተከፈተበት በምን ጉዳይ እንደሆነ በውል ባይገልጽም ከታጣቂ ቡድኑ ሐራ መሬት ጋር በተያያዘ ክስ ተፈጥሮበት መቆየቱ ይታወቃል። ፓርቲው በመግለጫው አንዳንድ የፓርቲው አባላት አመራሮች በግልጽ ይፋዊ ማህበራዊ ገጻቸው ላይ የሚጽፏቸው ጽሁፎች የግላቸው እንጂ ፓርቲውን አይወክሉም ብሏል። ምንም እንኳን ስምረት በውል ባይገልጸውም አመራሮቹ የሚያሰራጯቸው መልእክቶች የግላቸው ነው ያለው ሐራ መሬትን ደግፈው በግልጽ ስለሚንቀሳቀሱ ነው ተብሏል። የፓርቲው ምክትል ፕሬዝዳንት አቶ ሀፍቱ ኪሮስን ጨምሮ መሬት ላይ ወርደው ታጣቂ ቡድኑን በማደራጀት እንደሚንቀሳቀሱ እንደሆነ መረጃዎች ያመለክታሉ። የስምረት ፓርቲ ምክትል ሀፍቱ ኪሮስን ጨምሮ ከፍተኛ አመራሮች ታጣቂ ቡድኑ ወደሚቀኝበት አፋር ክልል በመንቀሳቀስ ድጋፋቸውን መስጠታቸው ይታወቃል። አቶ ጌታቸው ረዳን ጨምሮ የሐራ መሬትን የትጥቅ ትግል እንደማይቃወሙ መናገራቸው የሚታወቅ ሲሆን ግንኙነት አላቸው የሚለው ጉዳይ ፓርቲ እንደመሆናቸው መጠን በምርጫ ቦርድ ጥያቄ እንዳይነሳባቸው ይከላከላሉ። ስምረት በመግለጫው በስም ያልዘረዘራቸው ግን በሁሉም ወገኖች ሲል የጠራቸው አካላት ከችኮላ ፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይ ህዝብን ወደ መደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን መልሶ ግንባታንና መልሶ ማቋቋምን በሚሰብኩ ዘመቻዎች ብቻ እንዲተኮርም ጥሪ አቅርቧል። የፓርቲው አቋም በይፋዊ ማህበራዊ ትስስር ገጾቹ የሚሰራጩ መሆናቸውን ያመላከተው ስምረት በህዝባችን ላይ የተጋረጡ ውስብስብ ችግሮችን በሰላማዊና ዲሞክራሲያዊ ትግል ውይይት በማድረግ ሊፈቱ እንደሚገባ አጥብቆ እንደሚያምን አጽንኦት ሰጥቷል። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል RSF የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤምሬት ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች የሚለውን የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ ባወጣው የምርመራ ዘገባ ባለው ኤምሬት ለፈጥኖ ደራሹ ወታደራዊ ስልጠናዎችንና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህን ተከትሎም የተባበሩት አረብ ኤምሬትስ ለቢቢሲ በሰጠችው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖችን፣ ተሽከርካሪዎች፣ ኢላማቸውን ለይቶ የሚመቱ ተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለRSF አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥም እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶች የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶች ሙሉ በሙሉ ውድቅ አድርጋለችም ብሏል። የተባበሩት መንግስታት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። የRSFና የሱዳን ጦርነት በተባበሩት መንግስታት ድርጅት፣ በዩናይትድ ስቴትስና በዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይም ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የአገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፍ ኃይሎች በግጭት ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚል ይወነጀላሉ። የተወደዳችሁ ተመልካቾች ለሰዓቱ ያዝናቸው ዜናዎችን የነበሩ በያላችሁበት ሰናይ ጊዜ